ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች እነሆ በዕለተ ሐሙስ ሁለተኛ ክፍል ፕሮግራማችን ወደ እናንተ ጊዜና ሰዓቱን ጠብቆ ወደ እናንተ በድጋሚ ተመልሰናል። ይሄ ፕሮግራም በቀጥታ ትኩረት የሚያደርገው በአንፊልድ ዙሪያ የወጡ ባለፉት 24 ሰዓታት መረጃዎችን በተመለከተ ሁሉም ጉዳይ በሊቨርፑል ላይ ትኩረት ያደረጉ በርካታ ነጥቦች ላይ የምንወያይበት ፕሮግራም ነው። አዳዲስ መረጃዎች እየወጡ ነው የሚገኙት። አዳዲስ ምናልባት ከዚህ በፊት ያልተሰሙ አሁን ላይ በተጨባጭ እድገትም አሁን ላይ የሚገኘውን ሂደትንም በግልጽ እያመላከተ የሚገኝ ተጨባጭ መረጃዎች እየወጡ ነው የሚገኙት። እናንተ ከኛ ጋር ቆይታ ስታደርጉ በእነዚህ ጉዳዮች ዙሪያ የምንወያይ ይሆናል። መረጃዎችን ወደ እናንተ የምናሻግር ይሆናል። እስቲ ትልቁ መወያያ ርዕስ በትናንትናው ዕለት በዩኤፋ ሱፐር ካፕ የፍጻሜ ጨዋታ ፒኤስጂ ከቪላ ጋር በሳልስበርግ ያደረጉት ጨዋታ በፒኤስጂ 2-1 አሸናፊነት ተጠናቆ ዱዌና ክቫራትስኬሊያ ከረፍት በፊትና ከረፍት በኋላ ባስቆጠሩት ግብ ፒኤስጂ ድል አደረገ። ፕሮግራማችን ከፒኤስጂ ድል ጋር በቀጥታ ትኩረት የሚያደርግ ሳይሆን የብራድሊ ባርኮላን ጉዳይ የተመለከተውን ከዚህ ጨዋታ ጋር በተያያዘ ከዚህ ጨዋታ መልስ የፒኤስጂ ፕሬዝዳንት ናስር አልካላይፊ ከጨዋታው በኋላ የሰጡት አስተያየት፣ ከጨዋታው በኋላ የወጡ ሪፖርቶች፣ በጨዋታው ላይ የተስተዋለው ትራንስፈር ፕሮቶኮል፣ እችን ቃል ምናልባት ታስታውሱ እንደሆነ ዝውውሮችን በቅርበት በደንብ የምትመለከቱ የዝውውር ሪፖርቶችን በተለያዩ ምክንያታዊ በሆኑ ጉዳዮች ላይ የምትነሳ ቃል ናት ትራንስፌር ፕሮቶኮል የምትለዋ እና የገዢ ክለብ ፍላጎት መሰረታዊ ክንውኖች ወይም የዝውውር ሂደት ላይ ገዢ ክለብ በስተመጨረሻም አንድ ተጨባጭ ሂደትና የጋራ ስምምነት ላይ ሲደርስ ከሚያስቀምጣቸው የትራንስፌር ፕሮቶኮሎች እና ፕሮቴክሽን መካከል አንዱ በትናንትናው ዕለት በይፋ ታይቷል። ይሄ ጉዳይ ደግሞ በተጨማሪም ጨዋታው እንደተጠናቀቀ ሪሊያብል ሶርሶች በጣም ተረባረቡበት። ለምን የሚለው ጉዳይ እንግዲህ በስተመጨረሻም ለሳምንታት ከአንድ ወር በላይ ከሁለት ወር በላይ ደጋግመን ስናነሳ የነበረው ጉዳይ እንግዲህ በዝውውር መስኮቱ መጠናቀቂያ አካባቢ ተፈጻሚ ሊሆን እየተቃረበ መምጣቱን አሁን ላይ ማረጋገጫዎች ከጊዜ ወደ ጊዜ እየሰፉ እየበዙ ወደ ተጨባጭ እውነታና በቀጣይ የስራ ቀናት ውስጥ የዝውውሩ ማጠቃለያ ሂደት እንደሚፈጸም ነው መረጃዎች እየወጡ የሚገኙት። በዚህ ዙሪያ ትኩረት እናደርጋለን። አዲስ የወጣው ደግሞ ሌላኛው ምናልባት በኢትዮጵያ ሰዓት አቆጣጠር ለኢትዮጵያ ውስጥ ለሚኖሩ የፕሮግራማችን ተከታታዮች አመቺ ባልሆነ ሰዓት ሌሊት 8 ሰዓት አካባቢ ወደ 8 ሰዓት አካባቢ ከወጡ መረጃዎች መካከል በቶትንሃም የታመኑ የሚዲያ ስርጭቶች ውስጥ አንዱ የሆነው ወይም የሚዲያ ባለሙያዎች ላውረን ዋይት የሚባለው አንድ ፖድካስት አለው ትልቅ። እዛ ፖድካስት ላይ ትናንትና ምሽት ላይቭ ተጋባዥ የነበረው ቤን ጃኮብስ ነው። ቀን ላይ ከቶክ ስፖርት ጋር በነበረኝ ቆይታ ስለ ጋክፖ የነበረኝ ወቅታዊ አፕዴትን ለእግር ኳሱ ቤተሰብ ማጋራት ችዬ ነበር። አሁን ወደ እናንተ ጋር ላይቭ ከመግባቴ በፊት ግን ባገኘሁት መረጃ መሰረት ኮሊ ጋክፖ ወደ ቶትናም ለመዘዋወር ያለውን ፍላጎት ለሊቨርፑል ኃላፊዎች በግልጽ አሳውቋል አለ። በቶትናም ላይቭ ፖድካስት ላይ ስለ ቶትናም ወቅታዊ ሁኔታ፣ ስለ ሳቪኒዮ፣ ፍሎሪያን ባላጉዊንን፣ ሌሎች ጉዳዮችን በተመለከተ ሌተስት አፕዴት እንደምታውቁት በሊቨርፑል አፕዴት ዙሪያ ቦርን ኢን ዘ ሬድ የሚለው ቻናል ላይ ገብቶ ፋብሪዚዮም ቤን ጃኮብስም አንዳንድ የነ ጄምስ ፒርስም እየተጋበዙ እንደነዚህ አይነት ግዙፍ የዩቲዩብ ቻናሎች ላይ ገብተው አስተያየቶችን፣ ትንተናዎችን ይሰጣሉ እና ወቅታዊ አፕዴቶችን ያጋራሉ። እንደምታውቁት ተጋብዘው ባላቸው ሰዓትና ጊዜ አጣበው እየገቡ እንደነዚህ አይነት አፕዴቶችን ያጋራሉ።
አሁን በቶትናም ባለፈው ዩናይትድ ስታንድ ላይ ገብቶ ቤን ጃኮብስ እንደዚህ አይነት አስተያየት ሲሰጥ ነበር። እስካሁን ድረስ ያልተመለከትኩት ሲሞን ፊሊፕስ የሚባል ዩቲዩበር አለ ለቼልሲ በጣም ቅርበት ያለው፣ እዛ ላይም ተጋብዞ ቤን ጃኮብስ አስተያየት ይሰጣል። በአርሴናል የዩቲዩብ ተጨባጭ ሰፊ ሚዲያ ስትሪም ላይ ግን ሲጋበዝ ብቻ ነው ቤን ጃኮብስን ያላየሁት እንጂ በሊቨርፑልም ሲጋበዝ ከአንድም 2-3 ተመልክቻለሁ። በማንቸስተር ዩናይትድ በዚህ የዝውውር መስኮት ብቻ 3 ጊዜ ሲጋበዝ ተመልክቻለሁ። ላይቭ ስትሪም በተለይ ስትሪም ሲኖራቸው በኦፊሻል ፔጃቸው ላይ ዛሬ ምሽት ኤጌሌ ከሚባል ክለብ ጋር ቅርበት ካላቸው የሶሻል ሚዲያ አካውንቶች ጋር ቆይታ እናደርጋለን ብለው ሊንካቸውን ያስቀምጣሉ፣ እንመለከታለን። እና ምሽት ላይ ከቶትናም ጋር በተያያዘ ይሄ ተጫዋች ኮርሊ ጋክፖ የቶትናም ተወካዮች እንግዲህ እንዳናገሩትና አሁን ላይ ፍቃደኛ መሆኑን ወደ ቶትናም ለመዘዋወር ደግሞ ያለውን አቋም ቤን ጃኮብስ የሚለው ለሊቨርፑል ኃላፊዎች ጋክፖ ራሱ በር መክፈቱን አሳወቀ ነው። ይህም መረጃ በተጨማሪ የምናነሳ ይሆናል። ፖድካስቱን ስለተከታተልን የተወሰነ ያ ለመረጃ የሚያስፈልገውን ፓርት ስለተመለከትን እሱም መረጃም የምናጋራቸው ይሆናል። ሌላኛው ጉዳይ ኮርቲስ ጆንስን የተመለከተው ነው። የጆንስ ጉዳይ እንግዲህ ለሊቨርፑላውያን በመጨረሻም ኮርቲስ ጆንስ በአንፊልድ እህል ውሃው ማብቃቱን እየተመለከትን ነው። ወደ ጣሊያን ሳንሴሮ ጁሴፔ ሜዛ መዳረሻው እንደሚሆን አሁን ላይ እውን እየሆነ የመጣ ይመስላል። ለተጫዋቹ ኢንተር ሚላን ሊቨርፑል የሚፈልገውን አይነት ዋጋ ለማቅረብ በቀጣይ ቀናት መዘጋጀቱን ሊቨርፑል አሁን በጉዳዩ ላይ ውሳኔ ለማስተላለፍ 2 አይነት ሂደት እየተመለከተ ነው። አንዱ በገበያ ላይ አማራጩ፣ ሁለተኛ ደግሞ የዚህ ተጫዋች ሽያጭ ሂደት አሞርታይዝ የሚደረግበት ሲስተም አዋጪ ከሆነ የክፍያ ስርዓቱ እንደ ኢንተር ሚላን አቅርቦት አዋጪ ከሆነ ሊቨርፑል በገበያ ላይ አማካይ ሳያገኝ እንዳልቀርም መረጃዎች እየወጡ፣ አማካይ ቀጥታ ይህን ተጫዋች የሚተካ በትናንትና ዕለት አንድ የዘውትር ምርጥ አድማጫችን ከኮርቲስ ጆንስ ተተኪ ጋር በተያያዘ ኒዮኒን አንስቶ ነበር፣ አዩብ ካልተሳሳትኩኝ። እና ኒዮኒ በቀጥታ የኮርቲስ ጆንስ ተተኪ አይደለም። ባይሆን ኒዮኒ የበለጠ ዲፕ ላይን ፕሌሜከር ስለሆነ የግራቨንበርግ ተለዋዋጭ ተጫዋች ሊሆን ይችላል። ለምሳሌ በካፕ ጨዋታዎች 245 በሚኖሩ ድካም የበዛባቸው ጨዋታዎች፣ ሎድ የሚበዛባቸው ወቅት ላይ ይሄ ተጫዋች በሊቨርፑል ቤት እንደሚቆይ ይታወቃል። እንደምታውቁት ስለ ኒዮኒ አፕዴት ማለት አድማጫችን በኮሜንት መስጫ ላይ ስላስቀመጠ የኒዮኒን አፕዴት ላጋራችሁ። ይሄ ተጫዋች በአንፊልድ የሚቆይበት ዋስትና በጣም በጣም ዝቅተኛ ነበር። አርነ ስሎት በሊቨርፑል ቤት ቢቆዩ ለስዋንሲ ሲቲ ከ7 እስከ 10 ሚሊዮን ፓውንድ ለመሸጥ ሊቨርፑሎች ተዘጋጅተው ነበር። ከስሎት ፕላን ውጪ ነበር። አርነ ስሎት ተሰናበቱ። ራዮላ የስራ ቅጥራቸው እንደተፈጸመ የመጀመሪያ የአካዳሚ ተጫዋቾች በዋናው ቡድን ውስጥ ዋስትና ከተሰጣቸው ተጫዋቾች ውስጥ አንደኛ ደረጃ የተቀመጠው ኒዮኒ ነው። ከዛም በኋላ የዝውውሩ ሁኔታ 100% ሊቨርፑል በሩ መዝጋት ቻለ። ሁለተኛ ደረጃ እንግዲህ በብሪክስ ከአውሮፓ ህብረት መውጣቷን ተከትሎ ህጋዊ ፍቃድ ያላገኘው በእድሜ ምክንያት ኒዱዌኬ ምናልባት ለዚህ ዝውውር ለዚህ የውድድር ዓመት ወደ ፖርቱጋል ካልሆነ ወደ ሌላ ዩሮፒያን ክለቦች ተዘዋውሮ ይሄ ምርጡ ሴንተር ባክ በዚህ በፕሪሲዝን ጨዋታዎች የተመለከታችሁት ጸጉሩን አፍሮ አድርጎ የሚጫወተው አዲሱ ቫንዳይክ የሚል ኦስትሪያዊ ቫንዳይክ የሚል ስያሜ የተሰጠው ሴንተር ባክ በዚህ ኢሹ ምክንያት ይሄ ተጫዋችን ሬጂስተር ማድረግ ስለማይቻል ምክንያቱም ህጋዊ የስራ ፍቃድ ስለማያገኝ ይሄ ተጫዋች እንግዲህ ወደ ፖርቱጋል ወይም ሌላ ክለብ ከእንግሊዝ ውጪ ብቻ ግን በውሰት ይቆያል። ይሄን የውድድር ዓመት ብቻ እንደምታስታውሱ 700,000 ፓውንድ ሊቨርፑል ከፍሎ ይሄን ተጫዋች ጃንዋሪ ላይ ሲያስፈርመው ጉድ ተብሎ ነበር። እንዴት 700,000 ፓውንድ ይከፍላል ለእንዲህ አይነት ተጫዋች የሚል ከፍተኛ ተቃውሞ ተነስቶ ነበር የምታስታውሱ ከሆነ።
አሁን ይሄ ተጫዋች ነው እንግዲህ በስተመጨረሻም የወደፊቱ የሊቨርፑል አስተማማኝ ሴንተር ባክ እየተባለ የሚገኘው በዚህ በቅድመ ውድድር ጊዜ ዝግጅት የተመለከታችሁት ኦስትሪያዊ ሴንተር ባክ እንግዲህ በውሰት የሚወጣ ይሆናል እና የኮርቲስ ጆንስ ተተኪ አይደለም። ታይረል ኒዮኒ የበለጠ የግራቨንበርች ፖዚሽን ላይ ስለሚጫወት የሱ አስተማማኝ ባካፕ አድርገው ነው አሁን ላይ ራዮላ የሚወስዱት። ባይሆን ግን የጆንስ መልቀቅ የሊቨርፑልን አንገብጋቢ ጥያቄን ለመመለስ የሚያስችል በር መክፈቱ ግን እንደማይቀር እየተነገረ ነው። አድማጮች ልብ ብላችሁ አስታውሱ፣ ከአንድ ወር ቀደም ብሎ አሌክስ ስኮትንና ሊቨርፑልን በተመለከተ አንድ ፕሮግራም ሰርተን ነበር፣ ፕላን ቼንጅ የሚል። ከዛ ፕሮግራም በኋላ የአሌክስ ስኮትና የሊቨርፑል ስም በሚዲያ ደረጃም በተጨባጭም ሊቨርፑልና አሌክስ ስኮት የሚባል ስም ተያይዞ አያውቅም። ግን በሊቨርፑል ራዳር ውስጥ በጥብቅ ከሚፈለጉት የአማካይ ክፍል ተጫዋቾች መካከል 3 ይጠቀሳሉ ሁሌም በተደጋጋሚ። ግን አሌክስ ስኮት ያልተጠበቀ ጉዳይ ነው እና ይሄ ጉዳይ ምናልባት የኮርቲስ ጆንስ ሂደትና የአከፋፈል ስርዓት ሊቨርፑሎች እንደሚፈልጉት ከሆነ አሌክስ ስኮት፣ አደም ዋርተን ተመራጭ ተጫዋቾች ናቸው በዚህ ተጫዋች ተተኪነት ሊመጡ የሚችሉት። ምክንያቱም ለጆንስ የሚከፈለው ክፍያ ለሊቨርፑል ፕሮፊት ነው የአካዳሚ ውጤት ስለሆነ። ነገር ግን እነዚህ ተጫዋቾችን ማስፈረም ለሊቨርፑል 2 ትርፍ ይዞ ይመጣል። አንደኛው ሆም ግራውንድ ተጫዋች ናቸው። ሁለተኛ ደግሞ ሊቨርፑል አሞርታይዝ ሲያደርግ ታስታውሱ እንደሆነ ኤዝሪ ኮንሳን ጃሬል ኮንሳን ሸጦ ሂጎ ኤኪቲኬን ሲያመጣ አሞርታይዜሽኑ ተመጣጣኝ ነበር። ያ ፕሮፊት ትርፍ ለነዚህ የፋይናንስ አሰራር በጣም መደላድል ይፈጥራል። ስለዚህ ተቀራራቢ ክፍያ በአማካይ ስፍራ ላይ ሊያወጡ ይችላሉ። ይሄ ሊሆን የሚችለው ግን በኢንተር ሚላን አከፋፈልና በሚያቀርቡት ሂሳብ ላይ መሰረት ያደረገ ነው። በሌላ በኩል አጫጭር መረጃዎችን ቀደም ብዬ ላጋራችሁ ብዬ ነው ወደ ዋናው ነጥብ እንገባለን። አንድ የሊቨርፑል ውስጥ አዋቂ አንድ መረጃ ትናንት ምሽት አጋርቶ በቀጥታ መመልከት ችዬ ነበርና በአንድ ወቅት በዓለም ዋንጫ ባሳየው ብቃት እጅጉን መነጋገሪያ የነበረው የአማካይ ክፍል ተጫዋች ከዚህ በፊት በኮሜንት መስጫ ላይ አድማጮችም ስትጠይቁኝ የነበረው ጊልቤርቶ ሞራ የሚባለው ሜክሲካዊውን አማካይ ሪሊስ ክሎዙ 22 ሚሊዮን ዩሮ 18 ሚሊዮን ፓውንድ የሆነው ተጫዋችን ለማስፈረም ሊቨርፑል በጣም ከበስተጀርባ እየሰራ እንደሆነ የሊቨርፑል ውስጥ አዋቂዎች እየዘገቡ ነው። በነገራችን ላይ ሜክሲካዊ ወጣት የ17 ዓመት የሜክሲኮ ብሔራዊ ቡድን አባል የነበረ በዓለም ዋንጫ አስደናቂ ለሜክሲኮ ብሔራዊ ቡድን ብቃቱን ሲያሳይ የነበረውን ይህን ወጣት ተጫዋች እንግዲህ በአማካይ ክፍል የማምጣት ፕላን አሁንም እንዳለ ነው። ጊልቤርቶ ሞራ የሚባለውን ሜክሲካዊውን የአማካይ ክፍል ተጫዋች ይህን ስም በተደጋጋሚ እየተነሳ ነው የሚገኘው። ምናልባት የኮርቲስ ጆንስ ተተኪ ሊሆንም ለወደፊት የሚጎለብት ተጫዋች ስለሆነ ሊሆን ይችላል የሚሉ ግምቶች ቢኖሩም ግን በቀጥታ ምንም አይነት ተያያዥነት እንደሌለው ጠቅሰው ጊልቤርቶ ሞራ ግን ወደ አንፊልድ ሊመጣ የሚችልበት እድል እንዳለ ውስጥ አዋቂዎች ናቸው ለዛውም ሳይጠበቅ መረጃውን እያወጡ የሚገኙት እና ይህም ጉዳይ በስፋት እየተነገረ ነው የሚገኘው እና አሁን ላይ ያሉ አጫጭር አፕዴቶች ይህን ይመስላሉ። ሰፊ ነጥብ የሚያስፈልገው ግን የብራድሊ ባርኮላ እና የኢብራሂም ሚንቤ ዝውውር ነው። ከሰሞኑን በተደጋጋሚ እየጠቆምን ነበር። ይሄ ሳምንት በዝውውር መስኮት አብዛኛው ክለብ በመጨረሻ በዴድላይን ዴይ ዝውውር ያጠናቀቀ ይመስላል። ወይም በመጨረሻ በዴድላይን ዴይ ባሉ 72 ሰዓታት ወይም 4-5 ቀናት ውስጥ ተሰርቶ ጉዳዮች ያለቁ ነው የሚመስለው። ግን ለየትኛውም የዝውውር ሂደት ከባዱ ሳምንት ከመጨረሻ 2 የዝውውር መስኮት 2 ሳምንት በፊት ያለችው 5 ቀን ነው። ይሄ ማለት ካለፈው ሰኞ እስከሚመጣው አርብ ድረስ ያሉት ቀናት አብዛኛው ዝውውር ግቡን ይመታል። ቀሪ 2 ሳምንታት የወረቀት ስራ ነው የሚሰሩት። ወይም አከፋፈሉን የተጫዋቹ ሜዲካል ስኬጁል የሚያደርጉበት
እያንዳንዱ የፋክስና ለፊፋ የሚገባው ሪፖርትን ያለምንም መበላሸት ዝውውሮች እንዲካሄዱ የሚያቀናጁበት የመጨረሻ 2 ሳምንት እንጂ አብዛኛው ዝውውር ቅድመ ሁኔታው 80% 70% የሚጠናቀቀው በእነዚህ ሳምንት ውስጥ ነው። ምክንያቱም የመጨረሻ 2 ሳምንት የትኛውም ክለብ ከየትኛውም ክለብ ጋር ድርድር አድርጎ በዋጋ ተስማምተው ያ የሚሸጠው ክለብ ተተኪውን አዘጋጅቶ ቅድመ ስምምነት ፈጽሞ ዝውውር አይካሄድም። አሁን ላይ ሲስማሙ ግን ሻጩም ክለብ በቀጣይ የስራ ቀናት በቀሪ የዝውውር መስኮቶች ተተኪውን ለማምጣት በቂ ጊዜ ያገኛል። ስለዚህ በመጨረሻ ሳምንት የሚከናወኑ ዝውውሮች በዛም ወቅቱን ተደርጎ ዝውውር የተጠናቀቀ አይደለም። ቀድሞ ተሰርቶ ለሚዲያ ይፋ የሚሆነው በነዛ ቀናት ነው እንጂ ዝውውሩ ቀደም ተብሎ ተሰርቶ መጨረሻ ላይ ለሚዲያ ነው ይፋ የሚወጣው። ምክንያቱም ሁሉም ቅድመ ሁኔታ ከግብ ሲደርስ በዴድላይን ዴይ ከተመለከታችሁ አድቫንስድ ስቴጅ ድርድር የሚባል ነገር የለም። ደንዲል ነው። ከዛም ባለበት አቅራቢያ ሜዲካሉን ያደርጋል። ፋክሱ በቀጥታ ለፊፋ መግባቱን ነው የሚገልጸው። ግን የቪዲዮ ሹቶችን ተመልከቱ። በክለቡ ፋሲሊቲ ውስጥ ተገኝቶ ነው ዝውውሩ የሚያካሂደው። ስለዚህ በዕለቱ የሚደረግ ዝውውር አይደለም። በዕለቱ ለሚዲያ በይፋ ይውጣ እንጂ ቀደም ተብሎ የሚከናወኑና የሚጠናቀቁ ጉዳዮች ናቸው በመጨረሻ ቀናት ለእግር ኳሱ ቤተሰብ ይፋ የሚወጣው። ስለዚህ ድርድሮች የበለጠ አድቫንስድ ስቴጅም ለስምምነት የሚቃረቡት እስከ ዴድላይን ዴይ ድረስ ይቆያሉ። ወይም አሰልቺ ሳጋ ነው የሚባሉ ዝውውሮች ሁሉ የሚያልቁት በእነዚህ የስራ ቀናት ነው። ምናልባት ሊክ አርገው ሲወጡ ነው። በተለይ ኢንተርሚዲየሪዎች ካሉ እነ ፋብሪዚዮ መረጃውን ያገኙና ወይም የነ ዮርጊ ሜንዴዝ አይነት ተወካዮች ያላቸው ዝውውሮች የተጫዋቾች ተወካዮች ካሉ እነ ፋብሪዚዮ መረጃውን ያገኛሉ። ምክንያቱም ፋብሪዚዮ የበለጠ ከዮርጊ ሜንዴዝ ጋር ጠለቅ ያለ ግንኙነት እንዳለው ይታወቃል። በተለይ በዚህ የዝውውር መስኮት ይህን ጉዳይ ያረጋገጣችሁ ይመስለኛል። እና የኢብራሂም ሚምቤና የባርኮላ ጉዳይ ለሊቨርፑል ደጋፊዎች አሁን የበለጠ ይሄ ከዚህ በፊት የነበረው አሰልቺው ቅድመ ሁኔታ እነሱ 175 ሚሊዮን ዩሮ ተባለ። ከዛም ወረደና 150 ሚሊዮን ዩሮ። አሁን ደግሞ በቅርብ ሳምንት ከተመለከታችሁ ተጨባጭ መረጃ ምንጮች 145 ሚሊዮን ዩሮ። ከጊዜ ወደ ጊዜ ዋጋው እየወረደ ነው። ይሄ የዝውውር ሂደት ሊጠናቀቅ የሚችለውን ዋጋ ታስታውሱ እንደሆነ በተደጋጋሚ በተለያዩ ፕሮግራሞች ላይ እናነሳ ነበር። ከ100 ሚሊዮን ፓውንድ እስከ 110 ቢበዛ እስከ 113-14 ሚሊዮን ፓውንድ፣ እሱንም በአዶንስ የሚካተት እንጂ በቀጥታ ፊክስድ ፊ እንደማይሆን ይታወቃል። ፒኤስጂን በዛ ዋጋ ለመሸጥ ጨረታውን ቢከፍትም እንደማይሸጥ ያውቃል። ግን የፕሪሚየር ሊግ ቢዝነስ ሞዴልን በመከተል ቅድሚያ የሚጠሩበትን የዋጋ መጠን ከፍ በማድረግ ገዢ ክለብ ፍላጎቱን አይተው ቢያንስ ከጠበቁት ወይም ከተመጣጣኙ ክፍያ በላይ እንደሚያገኙ አሁን የእንግሊዝ ክለቦች የያዙ ስሌት አይነት ማለት ነው። የገበያውን የዋጋ ተመን ከፍ ያደርጉና ገዢ ክለብ መጥቶ ሲደራደር ግን አሳንሶ የሚጠራው ዋጋ በጣም ከተጠበቀው በላይ ይሆናል። ኒውካስልን፣ ኖቲንጋም ፎረስትን ተመልከቱ። የጠየቁት ክፍያ በጣም የተጋነነ ይሆንና እነሱ በኮንትራቱ ልክ ከሆነ ማግኘት ካለባቸው ክፍያ ግን የበለጠ ያገኛሉ። ለዛ ነው አሁን በዚህ የዝውውር መስኮት ኮንትራት ሳይሆን ፖቴንሻል ነው እየተሸጠ የሚገኘው ብለው የዝውውር ዘጋቢዎች ጉዳዩ ላይ ትንሽ መሸፋፈን የመረጡትና መረጃዎች ሲያወጡ ከተመለከታችሁ ካለው አቅም አንጻር እንጂ ካለው ኮንትራት አንጻር የሚል ጉዳይ አሁን ተረስቷል፣ ትተዋል። ለኮንትራት የሚከፈል ክፍያ ከሆነማ ከ2 ዓመት በታችና 2 ዓመት ያለው ተጫዋች 100 ሚሊዮን ፓውንድ ሊያወጣ አይችልም። አምና ካቻምና ምናምን ብትመለከቱ ግን አሁን ከተጫዋቹ ብቃትና አንገብጋቢነት አንጻር ነው እየተባለ የሚገኝ። ኤሌት አንደርሰን 116 ሚሊዮን ፓውንድ ኖቲንጋም የሸጠው 130 ሚሊዮን ፓውንድ ጠይቆ ነው። ቪላ 117 ሚሊዮን ፓውንድ የሸጠው 130 ሚሊዮን ፓውንድ ጠይቆ ነው። በተመሳሳይ
ቶናሊን ከ100 ሚሊዮን ፓውንድ በላይ ጠይቆ ነው በፓኬጅ 100 ሚሊዮን ፓውንድ ኒውካስል የሸጠው። ጊመሬስ መሸጫ ዋጋውን በኢንተርሚዲየሪ የተነገራቸው ለአርሴናል 55 ሚሊዮን ፓውንድ ግን የተሸጠው 75 ሚሊዮን የ20 ሚሊዮን ጋፕ ነበር። ስለዚህ የዋጋ ግሽፈት እየታየ ነው። በጣም ከቁጥጥር ውጪ የወጣ የተጫዋቾች የኮንትራት ሽያጭ ሳይሆን የተጫዋቾች ብቃት ነው እየተሸጠ የሚገኝ። ስለዚህ ከፒኤስጂ ከቤንች ላይ የሚመጣ ተጫዋች አይደለም። ፒኤስጂዎች እያሉ የሚገኙት የሁለት ጊዜ ሻምፒየንስ ሊግ አሸናፊ በፒኤስጂ ውስጥ ስላደረገው ተጽዕኖና ይሄ ተጫዋች ለዝውውሩ ያሳየው ፍላጎትና ቁርጠኛ መሆኑን ከተመለከቱ በኋላ ገዢው ክለብም ከአንድ ወር በላይ ይሄን ተጫዋች ነው ማዘዋወር የምፈልገው ብሎ ስላሰበ ሌላውን አማራጭ ትቶ በትዕግስት ድርድሩን እያደረገ ሊቨርፑል ቆየ። የሊቨርፑልንም አቋም ተመለከቱ። ምክንያቱም ሊቨርፑል አንድን ተጫዋች ማስፈረም ከፈለገ ታስታውሳላችሁ፣ ቫንዳይክን ለማስፈረም 1 ዓመት መጠበቅ ነበረባቸው። 1 ዓመት ጠብቀዋል። ማንንም ተጫዋች መጎልበት አለበት። ይህን ያክል ስቴጅ መጠበቅ ይጠብቃሉ፣ በሂደት ቡድን ስለሚገነባ። አሁን እንግዲህ ሂደቶች ሁሉ ከጊዜ ወደ ጊዜ እያደጉ አሰልቺ በሆነው ሂደት ታልፎ እንግዲህ በስተመጨረሻም ትራንስፈር ፕሮቶኮል ላይ ደርሰናል። ትራንስፈር ፕሮቶኮልን ካወቃችሁ ምናልባት የምታስታውሱ ከሆነ አንድ ክለብ ከአንድ ክለብ ጋር በሚያደርገው ድርድር የአንድ ተጫዋች የድርድር ሂደት በሁለቱ ክለቦች መካከል ስምምነት ላይ ደርሰው ስትራክቸራል ስምምነት ላይ እየተደራደሩ ከሆነ ያ ተጫዋችን የማስፈረም አብዛኛውን ፐርሰንት ሂደቱን የያዘው ማን ነው? የተስማማው ክለብ ነው ለመግዛት ወይም ክፍያውን ለመፈጸም። በዛም ወቅት ምን ይሆናል? ሻሽ ክለብ ትራንስፈር ፕሮቴክሽን ውስጥ እንዲገባ ይገደዳል። ይሄ በክለቦች መካከል ያለ ቅድመ ሁኔታ ነው። ለምን? ያ ክለብ ጥቅሙ እንዳይቀርበት ሻሽ ክለብ፣ ገዢ ክለብ ደግሞ ለሚገለገለው ተጫዋች ዋስትና ስለሚፈልግ የዛን ተጫዋች አገልግሎት ሻሽ ክለብ ይገድባል። ከዛም በኋላ ያን ተጫዋች በሚኖሩ የትኛውም ጨዋታዎች ላይ ከመጠቀም ይቆጠባል ማለት ነው። ይሄ አግሪመንት ስትራክቸር ላይ ያልደረሰ አግሪመንት ሲደረስ ነው። ስትራክቸራል አግሪመንት ማለት አከፋፈሉ በኮንትራት ተርሙ ሁሉም ሂደት ስምምነት ላይ ሲደረስ፣ ይሄ ሁሌ እንደምሰሙት ፉል አግሪመንት የሚሉትን ግን ስምምነት ብቻ ሲፈጸም ያን ተጫዋች መጠቀም ያቆማል ሻሽ ክለብ ማለት ነው። ይሄ ትራንስፈር ፕሮቴክሽን ተብሎ ነው የሚጠራው ዝውውር ላይ። በትናንት ምሽቱ ጨዋታ እንደምታውቁት ስምምነቱ እንግዲህ እንደሚወጡ ሩመርሶች ከሆነ ምናልባት ዛሬን ጨምሮ ነገ ስለዚህ ጉዳይ በስፋት ልሰሙ ትችላላችሁ። የበለጠ ለጉዳዩ ተቀራራቢ የሆኑ መረጃዎች እየወጡ ስለሆነ ነው ሪፖርቶችን። እነዚህ ሂደቶች የመፈጸም ቻንሳቸው እየበዛ በመጣ ቁጥር ያ ክለብ ተጫዋቹን የመገልገሉን ሂደት በቀጥታ ያቆማል። ለምን? ሪስክ አለው። ለምሳሌ ይሄን ተጫዋች ተገልግሎ ጉዳት ቢያስተናግድ ገዢ ክለብ ስትራክቸራል ስምምነት ላይ ስላልደረሰ ውሉን ማፍረስ ስልጣን አለ። የፈለገ ቢስማሙ ታስታውሱ እንደሆነ የነቢል ፈኪር በሊቨርፑል ቤት ሜዲካሉን ፌል ያደረገው የመጨረሻ የተጫዋቹ የቅድመ ውድድር ጊዜ ዝግጅት የመጨረሻ የተጫዋቹ የመጨረሻ በሊዮን የነበረው የመጨረሻ የፌኪር ትሬኒንግ አላስፈላጊ ሎዶች ነበሩትና ያኔ የተነሳው ህመም ነው። በሊቨርፑል ሜዲካል ስታፍ ክሮኒክ የሆነ የጉልበት ህመም እንዳለው ተጠንቶ ዝውውሩን ለማጠናቀቅ በጣም ተቃርቦ ነው የመጨረሻ ሜዲካሉን ሲመረምሩ ጉልበቱ ላይ የሚያሰጋ ጉዳት እንዳለ ተመልክተው ዝውውሩ የተቋረጠው። አስታውሱ፣ ሎይክ ሬሚ በሊቨርፑል ሜዲካል ፌል ያደረገው በመጨረሻ ትሬኒንጉና በወቅቱ ከነበረው ከትሬኒንግ ላይ ተነስቶ በቀጥታ ወደ ሊቨርፑል ሜዲካል መጣ። ተጫዋቹ ላይ ቀጥተኛ የሆነ ሜዲካል ለማለፍ የሚያስችል ጤንነት አልነበረው፣ ዝውውሩ ፌል ያደረገ። ስለዚህ ይሄ ክለብ ጥቅሙንም ትርፉንም ማጣት አይፈልግም። ምክንያቱም ይሄ ተጫዋች በክለቡ እንደማይቆይ ለፓሪስ ሴን ጀርሜን በቀጥታ አሳውቋል።
ስለዚህ ሁለቱም ክለቦች ስምምነት ይሄ የሚፈርሰው ስምምነት ማለት በትናንሽና በጥቃቅን ጉዳዮች ሂደቱን የተጫዋቹን የመግዛት መብት አግሪመንት ላይ የደረሰው ክለብ የመቅደድ መብት አለው ከሻጩ ክለብ ይልቅ አሁን ያለው ሁኔታ ማለት ነው። ለዛ ምን ውስጥ ይገባል? ፒኤስጂ ትራንስፈር ፕሮቴክሽን ውስጥ። ግን ዝውውሩ አንድ እንዳልሆነ ይኸው ትናንትና ከትናንት ወዲያ በነበረን አፕዴቶች ሁሉ ስናነሳ የነበረው አሰልቺው ሳጋ መቋጫው በጣም ተቃርቧል። ሁለቱን የፒኤስጂ ክንፍ ተጫዋች ዋጋው በትክክል በግልጽ ባያወጣም እንኳን ማስፈረማቸው የማይቀር። ለዚህ ደግሞ ሂደቱን የሚጠቁመው ትልቁ ጨዋታ የሱፐር ካፑ ምሽት ነው። ሁለቱ ተጫዋቾች ከተሰለፉ ዝውውሩ ገና ኤርሊ ስቴጅ ነው። ከአሁን በኋላ ለስምምነት ሩቅ ነው። ግን የሱፐር ካፑ ምሽት አገልግሎት ካለው ግን ከሌለው ግን ዝውውሩ በጣም መቃረቡን ነው የሚያሳየው የሚል መረጃ ከሰሞኑን ስናጋራችሁ ነበር እና በትናንት ምሽቱ ጨዋታ ፒኤስጂ ሁለቱንም ተጫዋቾች አልተጠቀመም። ይሄ ነው ትራንስፈር ፕሮቴክሽን የሚባለው እና የአንዱን ክለብ ኢንተረስት በማክበር ሻሽ ክለብ የሚያሳየው አንደኛው ሂደት ይሄ ነው። ለዚህ አንድ ማረጋገጫ ልስጣችሁ። ምናልባት ይሄ አዲስ ጉዳይ ከሆነባችሁ በቅርብ ሳምንት ፋብሪዚዮ በመረጃ ገጹ ላይ አንድ ጉዳይ አጋርቶ ነበር። ታስታውሱ እንደሆነ በቅርብ ሳምንት ውስጥ ከሁሉም ዘጋቢዎች በፊት የአንድ ያሙንዴም ወደ ማድሪድ ሂርዊጎ ብሎ ከዘገበ በኋላ አብዛኛው የሚዲያ የዝውውር ዘጋቢዎች ይሄ ዝውውር ለስምምነት ቀርበዋል እንጂ አልተስማሙም በማለት ፋብሪዚዮ ሮማኖ ላይ ከፍተኛ ትችት አስነስተዋል። ግን ይሄ ሪፖርተር ያንን መረጃ ካወጣ በኋላ ለምሳሌ ዲያማንዴ በሌቭጂክ ትሬኒንግ ላይ ተገኝቷል። ከዛም በኋላ ምን ተባለ? የምታስታውሱ ከሆነ ጉዳት አለበት፣ መጠነኛ ህመም ስላለበት ቀጣይ ሌቭጂክ የሚያደርገውን ከሊድስ ጋር መሰለኝ ካልተሳሳትኩ ጨዋታ አይሰለፍም በሚል መረጃዎች መውጣት ጀመሩ። ተጫዋቹ ግን ቤንች ላይ ሆነው አጠናቀቀ። ከዛም በኋላ ፋብሪዚዮ ሂርዊጎ ካለ በኋላ የወዳጅነት ጨዋታ ተደርጎ ከ8 ቀን በኋላ ነው ዝውውሩ የተጠናቀቀው የተባለ። ግን ቀደም ብሎ እሱ ስምምነት ላይ አግሪመንት ላይ ደርሰው ስትራክቸራል ድርድር ላይ ሲደርሱ እሱ ሂርዊጎ ይላል ቶሎ። ምክንያቱም ከዛም በኋላ ያለው ሂደት ሁለቱም ክለቦች እንደሚስማሙ ይታወቃል። ሀፍ የድርድር ስቴጅ ላይ ይሄ ዝውውር ሂደት ይጠናቀቃል። ምክንያቱም ከዛም በኋላ እንዴት እንደሚከፈል በተጫዋቹ ብቃት የሚጨመር እንዴት እንደሚሆን ተጫዋቹ ስንት ደቂቃ ካደረገ ምን ያክል ተጨማሪ ክፍያ እንደሚከፍሉ የሚደራደሩበት ስትራቴጂ ነው። ግን በመጀመሪያ ደረጃ ዋጋው ላይ ከተስማሙ በኋላ ስትራክቸራል ድርድር ሲያደርጉ ያ ተጫዋች በዛም ወቅት የጨዋታ ጊዜ ካለው እንዳይጫወት ይደረጋል እና በአብዛኛው ምን ተብሎ ሪፖርቶች ይወጣሉ? ስምምነት ላይ አንድ ክለብ ሁለት ክለቦች ሲደርሱ በአንድ ተጫዋች ላይ ቀደም ተብሎ ይሄ ተጫዋች መጠነኛ ህመም ስላለበት በስብስብ ውስጥ ይካተት እንጂ ጨዋታውን አያደርግም። ይሄ የተለመደ ቃል ነው። ትናንትና እንደምትመለከቱት ሉዊስ ኤንሪኬ፣ ኢብራሂም ሚንቤም፣ ብራድሊ ባርኮላም አንድም ደቂቃ አላገኙም። ግን ከትናንት በስቲያ በነበረው መረጃዎች ከተመለከታችሁ የሚንቤ ጉዳይ ምንም መረጃ ባይወጣም ግን ባርኮላ መጠነኛ ህመም ስላለበት ፓሪስ ሊቀር ይችላል የሚል መረጃ ወጣ መጀመሪያ። ከዛን ደግሞ ከቡድኑ ጋር መጓዙን ዘገቡ። ከቡድኑ ጋር ሲጓዝ ደግሞ አብዛኛው የሚዲያ ባለሙያዎች ሲጠብቁ የነበሩት ትራንስፈር ፕሮቴክሽንን ነው። ይሄ ተጫዋች ደቂቃ የሚያገኝ ከሆነ ድርድሩ ኤርሊ ስቴጅ ነው። ስለዚህ ሊቨርፑል ይህን ተጫዋች ለማዘዋወር እስከ ዴድላይን ዴይ ድረስ ሊጠብቅ ይችላል የሚል ግምት ሊያስቀምጡ ነው። ይሄ ተጫዋች ግን ካልተገለገለበት ፒኤስጂ ሁለቱ ክለቦች መስማማታቸውን በግልጽ በክፍያ ደረጃ ስምምነት ላይ በቅተው የፓሪስ ሴን ጀርሜን ፋሲሊቲ እስከሚሟላ ድረስ ዝውውሩ ግን እንዲዘገኝ መደረጉን አሁን ላይ መረጃዎች እየወጡ የሚገኙት። ለዛ ነው ፈርናን ቶሬስን በፍጥነት ኒካ ጎዲትንን በፍጥነት ለማዘዋወር ፓሪስ ሴን ጀርሜን እየሰራ የሚገኙ። አንደኛው መረጃ ይሄ ነው።
በደንብ ተመልከቱ። ኢብራሂም ሚምቤን ፓሪስ ሴን ጀርሜን በዚህ የቅድመ ውድድር ጊዜ ዝግጅት ለምሳሌ ያለፉትን 2 የፕሪሲዝን ከማንቸስተር ዩናይትድ እና አንዱን ከምን ጋር እንደሆነ አላስታውስም፣ ብቻ ግን በተጫወቱበት ጨዋታ ላይ በሁለቱም ጨዋታ አንዱን 90 ደቂቃ አንዱን 76 ደቂቃ ተጫውቷል ኢብራሂም ሚምቤን። የተቀሩ ተጫዋቾች የተገለገለባቸው አሉ። ኤንሪኬ አብዛኛው ተጫዋቾች ለምሳሌ እነ ቪቲኛን፣ እነ ጆዋው ኔቬስን፣ እነ ዊሊያም ካፓኮን፣ እነ ማርኪኖስን ተገልግሏል። ግን በትናንትናው ዕለት ሚምቤ በዚህ ፕሪሲዝን ወቅት ፒኤስጂ ከተጠቀማቸው በርካታ ደቂቃ ካገኙ ተጫዋቾች ውስጥ 5ኛውን 6ኛ ደረጃ የሚቀመጥ ተጫዋች ነው። በቀጥታ ተጫዋቹን ቤንች አድርገው ከ5 ቀን በፊት ያስፈረሙትን ማግሊሽ አኩሉዥን ቤስት አደረገ። ስለዚህ ይሄ ምንድነው? ትራንስፈር ፕሮቴክሽን የሁለቱ ክለብ ጥቅምን በማስከበር በኩል የተወሰነ ውሳኔ ነው። ስለዚህ የደብል ዲሉ ጉዳይ የቀናት ሂደት ነው እንጂ በሊቨርፑል ቤት መፈጸሙ የማይቀር ነው። ለዛ ነው ቅድመ ስምምነት ላይ ስለተደረሰ እነዚህን ተጫዋቾች ከመገልገል ሻሽ ክለብ ይቆጠባል፣ ገዢ ክለብ ደግሞ ፍላጎቱ ይከበራል ማለት ነው። ይሄ ዝውውር አንደኛው የጥቅም ማስከበር ጉዳይ ነው፣ ሁለቱም ክለቦች ለራሳቸው ጥቅም ሲባል። እሺ ይህን ደግሞ በተጨማሪ ሌላ ማረጋገጫ ምንድነው? የናስር አልከላይፊ ጋዜጣዊ መግለጫ ከጨዋታ በኋላ ለካናል ፕሉስ የሰጡት አስተያየት ብራድሊ ባርኮላን በተመለከተ ሊቨርፑል እናንተን የጠየቃችሁትን ዋጋ አልከፍልም ማለቱ እውነት ነው ወይ የሚል ጥያቄ በቀጥታ የካናል ፕሉሱ ጋዜጠኛ በፍሬንች ቋንቋ ቀጥታ ጠየቃቸው። በእንግሊዘኛ የካናል ፕሉስ እንግሊዘኛው ማለት ነው፣ የፈረንሳይ ሚዲያ እንደምታውቁት። እናንተ ሚዲያዎች ብዙ ታወራላችሁ፣ እኛ ደግሞ ብዙ በማውራት ሳይሆን ብዙ በመስራት ነው ጊዜያችን የምናሳልፈው። እስከ ዛሬዋ ቀን ድረስ ብራድሊ ባርኮላ የኛ ንብረት ነው፣ የኛ ተጫዋች ነው። ካሁን በኋላ ባለው ሂደት ላይ ግን ያለውን ጉዳይ አብረን በጋራ የምንመለከተው ነው። ነገር ግን ይሄ ጉዳይ አንዱ የድርድሩ አካል እንጂ በሚዲያ ደረጃ የሚወራ ጉዳይ አይደለም በማለት በሩ መከፈቱን ዝውውሩ ሊካሄድ እንደሆነና አብረን በጋራ እናያለን በማለት እንግዲህ ከአንድ የክለብ አስተዳዳሪ ፕሬዚዳንት የሚጠበቅ አስተያየት ሰጥተው አልፈዋል። ከዛም በኋላ ደግሞ የፋብሪዚዮን ዘገባ ተመልከቱ። በሳብስክሪፕሽን ገጽና በኢንስታግራም ገጹ ላይ ያስቀመጠው ዘገባ እንደሚያሳየው ከሆነ ሁለቱ ክለቦች የተርም አግሪመንት ለመፈጸም ድርድር እያደረጉ የተርም አግሪመንት ይህንን የአጻጻፉና የእንግሊዘኛውን ትርጉም ተመልከቱ። የተርም አግሪመንት ማለት ቅድም የነገርኳችሁ ስትራክቸራል ተርም ለመፈጸም ማለት። ስለዚህ የዋጋ ስምምነት አለ። ትራንስፈር ፕሮቴክሽኑ የተፈጸመው ለዚህ ነው። በቀጣይ ደግሞ የድርድሩ ሂደት አሁን በላቀ ደረጃ ሄዷል። ስለዚህ በቀጣይ ቀናት እንግዲህ የስምምነቱን መቋጫ የምንመለከተው የፈርናን ቶሬስ ዝውውር ወደ ፒኤስጂ 100% ደንዲል ሲሆን እዚህ ጋር በተያያዘ ዶሚኖ ኢፌክቱ ይፋ ሊሆን እንደሚችል ነው እየተነገረ የሚገኝ። አሁን ስለ ሃይጃክ ምናልባት ላይወራ ይችላል። ምናልባት አሁን የበለጠ 80-90% ይሄ ዝውውር ሂደት የመፈጸም ቻንሱ ከጊዜ ወደ ጊዜ በጣም ከፍ እያለ እየሰፋ መጥቷል። ይሄን ደግሞ ከሚያረጋግጡ ሌሎች መረጃዎች ደግሞ የምሽቱ የቤን ጃኮብስ ፖድካስት በቶትናም ደጋፊዎች ገጽ ላይ ገብቶ የሰጠው አስተያየት ከጥቂት ሰዓት በፊት ባገኘሁት መረጃ መሰረት ከሆነ ጋክፖ ለሊቨርፑል ኃላፊዎች የልቀቁኝ ጥያቄ በቀጥታ አቅርበዋል በማለት የልቀቁኝ ጥያቄ ሳይሆን ተጫዋቹ ወደ ኒውካስል ለመዘዋወር በግልጽ ፍቃደኛ መሆኑንና ሊቨርፑል እንግዲህ የተጫዋቹን ተተኪ እስከሚያስፈር ራሱን የበለጠ እስከሚያጠናክር ድረስ ይሄ የዝውውር ሂደት አየር ላይ እንደቆየና ኮርሊ ጋክፖ በመጨረሻ የዝውውር ቀናት ወደ ቶትናም የመዘዋወሩ ጉዳይ እንደማይቀር ነው አሁን ላይ መረጃ ወጣ። ስለዚህ የጋክፖ መሸጥ ሊቨርፑል ቁርጠኛ ሊሆን የሚችለው
በተቃራኒው ይሄ የባርኮላ ዝውውር ወደ ሊቨርፑል ሲጠናቀቅና በተመሳሳይ የኢብራሂም ሚንቤንም ዝውውር ሲያጠናቅቁ ነው በነገራችን ላይ የኮርሊ ጋክፖን የዝውውር ሂደት ሊፈቅዱ የሚችሉት። ምናልባት ይህን ተጫዋች ሊቨርፑል ከሚጠብቀው በላይ ክፍያ ሊያገኝ እንደሚችል እየወጣ ያለው መረጃ እዛ ፖድካስት ላይ በደንብ ከተመለከታችሁ ከክፍያም አንጻር ይሄ ዝውውር በጣም ክሎዝ ነው እያለ ለሊቨርፑል በጣም ተስማሚም ነው። እስቲ ያን ፖድካስት የቶትናም ደጋፊዎች በቀጥታ የሚለቁት ፖድካስት አለ። እዛ ፖድካስት ላይ እስቲ በቅርበት ገብታችሁ ተመልከቱት። እዛ ፖድካስት ላይ የወጣው መረጃ በጣም ከተጠበቀው በላይ የዝውውር ሂደቱ የኮርሊ ጋክፖ ወደ ቶትናም ሊፈጸም የሚችልበት ቻንስ ከፍተኛ እንደሆነና አሁን ሊቨርፑል ዋስትና የሚፈልገው የሁለቱን ተጫዋቾች ዝውውር ካጠናቀቀ ጋክፖን በእርግጠኝነት ለቶትናም መሸጡ የማይቀር ነው። ግን የሁለቱ ዝውውር በእርግጥ መጠናቀቅ አለበት። ሊቨርፑል ዋስትና 100% ሲያገኝ ኮርሊ ጋክፖን ለቶትናም መሸጡ ግን የማይቀር ነው። ስለዚህ ይህ ጉዳይ እንግዲህ ማታ ላይ ዘግይቶ የወጣ መረጃ ነው። ስለዚህ ሊቨርፑሎች በሌላ የክንፍ ተጫዋች ሽያጭና በአዲስ ኃይል ቦታውን የመጠገኑን ሂደት አሁንም ቀጥለውበታል። ስለዚህ ጋክፖ በመጨረሻ 18 ቀናት ወደ ቶትናም ይዘዋወራል። ኢብራሂም ሚንቤይ እና ብራድሊ ባርኮላ ደግሞ ወደ አንፊልድ መምጣታቸው የማይቀር ይመስላል። አሁን ላይ ባሉ ተጨባጭ መረጃዎች እንግዲህ የዝውውር ሂደት በጣም አሰልቺ ነው። በጣም ተደጋጋሚ ጉዳዮችን በመስማትና በማየት በማንበብ ብቻ ሂደቶች አሰልቺ ይሆናሉ። በቅርብ ጊዜ ደግሞ የተመለከትናቸው ጉዳዮች መካከል ሊቨርፑል አንድን ተጫዋች ፈለገ፣ እነ ሪቻርድ ሂውዝ አንድን ተጫዋች ማስፈረም ፈለጉ። እስከ መጨረሻዋ ቀን እስከ መጨረሻ ደቂቃ ድረስ ይታገሳሉ እንጂ ዝውውሩን ሳያካሂዱ አይተውት። አሁን በኢሳቅ ጉዳይ ላይ ከአንድ ወር በላይ የተጓዙበት ርቀት። ስለዚህ ይሄ ሳጋ አሰልቺ ነው። አሁን በሚወጡ መረጃዎች ግን ሊቨርፑል እነዚህን ሁለት ተጫዋቾች አንድ ሴኔጋላዊ አንድ ፈረንሳዊ የክንፍ መስመር ተጫዋች እንግዲህ መዳረሻቸው አንፊልድ ለማድረግ የራሱን ጥረት ሂደት ወደ መቋጫነት እየደረሰ እንደሆነ እየተረጋገጠ መጥቷል። እስቲ በቀጣይ ቀናት ደግሞ የበለጠ የሂደቱን ተጨባጭ ሁኔታ የምናውቅ ይሆናል። ለማንኛውም ሁለቱም ተጫዋቾች በምሽቱ የፓሪስ ሴን ጀርሜን ድል ምንም አይነት አስተዋጽኦ አላደረጉም። ለትራንስፈር ፕሮቴክሽን ሲባል ሁለቱም ተጫዋቾች በቤንች ላይ ጨዋታውን እንዲያጠናቅቁ ተደርጓል። ያ ደግሞ ከዝውውሩ አንዱ ስቴፕ መካከል በግልጽ የሚታወቀውና ተጨባጩ እውነታ ነው። እስቲ በቀጣይ ቀናት ደግሞ ጉዳዮች ምን ያክል ያድጋሉ፣ ምን ያክል ለመጠናቀቅ ተቃርበዋል የሚለውን ደግሞ በእንዲህ መልኩ በተመሳሳይ ተከታትለን ወደ እናንተ ይዘን የምንመጣ ነው የሚሆነው። ሁለቱ ይገባሉ፣ ጋክፖ የሚወጣ ግን ይመስላል። አሁን በሚወጡ መረጃዎች መሰረት በዝውውር የሚፈጠረው አይታወቅም። ጉዳዮች በድንገት ሊቀየሩ ይችላሉ። እስካሁን ባለው ሁኔታ ግን ጋክፖ ለቆ ሁለቱ ተጫዋቾች አንፊልድ መምጣታቸው ግን የማይቀር ይመስላል። እስቲ በቀጣይ ቀናት የበለጠ ተጨባጩ መረጃ የሚወጣ ነው የሚሆነው። በጊልቤርቶ ሞራ፣ በኮርቲስ ጆንስ፣ በታይረል ኒዮኒ፣ በጋክፖ፣ በባርኮላ እና በሚንቤይ አጠቃላይ የሊቨርፑል ኢንሳይደር ይዞ የወጡትን የ24 ሰዓት መረጃ ተመልክተን ወደ እናንተ በእንዲህ መልኩ ይዘን መጣን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ከትናንት በስቲያ አሚር ላደረክልን የሱፐር ታንክስ ድጋፍ ከልብ ከልብ እናመሰግናለን። ሌሎቻችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል የኤንዞ ፈርናንዴዝ ዴድላይን ዴይ ከዝውውር መጠናቀቅ ቀደም ብሎ የዚህ ተጫዋች የዝውውር ሂደት የሚጠናቀቅበትን ቀን በይፋ ታውቋል። አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 8 ሰዓት፣ በእንግሊዝ ሰዓት አቆጣጠር ከምሽቱ 5 ሰዓት ኤንዞ ፈርናንዴስ የተለጠፈበት ዋጋ በቀጥታ
ይዘጋል ማለት ነው። ማለት ኤክስፓየርድ ያደርጋል። ከዛም በኋላ ማንኛውም ክለብ ምንም አይነት ኦፈር ይዞ ቢመጣ ቼልሲ አይሸጥም። እስቲ ይህን ጉዳይ በተመለከተ ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።